ምንድነው ግን ችግርሽ ኤሲን? ቆይ ምን ለማድረግ እየሞከርሽ ነው? ወይ የእውነት ምንም እየገባኝ አይደለም። እማዬ እስኪ ምን ሆነ ያልገባሽ? ቆይ እኔን ያህል ግራ እንድትጋቢ የሚያደርግ ምን አድርጌያለሁ? የኔ ቆንጆ ሁል ጊዜ እንደምከታተልሽ ወቂ እና ሁሌም በዴኒዝና በችናር አካባቢ ነው ያለሽ። ምንም እንደዚህ የሚባል ነገር የለም ኤሲን። እንደው አብረሻቸው ቁጭ ባትይ እንኳን እነሱን እየሰለልሽ ነው ማገኝሽ። በጭራሽ አይደለም። ስራሽ እነሱን ማሳደድ ብቻ ሆኗል። የራስሽ ህይወት የለሽም እንዴ? ምንድነው? በጭራሽ እንደዛ አይደለም አልኩሽ እኮ። እሺ እንግዲያውስ ንገሪኝ። ስለዚህ ቅድም ምን እያደረግሽ ነበር? በመስኮት በኩል እየተመለከትኩ ነበር። ምን ነው አልችልም እንዴ? ኤሲን እኔን ልታታልኝ አትችይም። እሺ እኔ እኮ እናትሽ ነኝ ኤሲን፣ እናትሽ። በእይታ ያለውን ነገር ማወቅ እችላለሁ። ምን እንደሚሰማሽ በደንብ ነው የሚገባኝ። ምን እንደምትፈልጊ ማሳምር ያውቃለሁ። ግን ደግሞ በእርግጠኝነት ይሄ ነው ብዬ መናገር አልችልም። በቃ እንደዛ ከሆነ ምንም አትበያ። እኔን አትይኝ፣ አትስሚኝ፣ ምንም ነገር አትበይኝ። በቃ ብቻዬን ተይኝ። ኤሲን እንዴት ነው እንደዛ ማድርገው? ብዙ ችግር ውስጥ እኮ ነው የምትገቢው። እኔ ላይ ምንም አይደርስብኝም። አይ የሆነ ነገር ትሆኝብኛለሽ ውዴ። በጣም ከፍተኛ ችግር ነው ያለው። እንደውም በጣም ነው የምትጎጂው የኔ ቆንጆ። የምትዋኝበት ውሃ ምን ያህል አደገኛ እንደሆነ ገና ምንም አልገባሽም። እማዬ ምንም አልሆንም። እሺ የማደርገውን ነገር አውቃለሁ። ስለዚህ አንቺ የምትሆኚ በከንቱ አትጨነቂ። ልጄ በዚሁ ከቀጠልሽ መጨረሻ ላይ ታዝኛለሽ። ችናርና ዴኒስ ግን ህይወታቸውን መቀጠላቸው አይቀርም። አንቺ ግን ብዙ ስቃይ ውስጥ ትገቢያለሽ። ስለዚህ እኔ ይሄንን መፍቀድ አልችልም። ልጄ በቃ ከነሱ ራቂ እሺ? እባክሽ ለራስሽ ደህንነትና ደስታ ስትይ ከነሱ ራቂ እባክሽ። እሺ ውዴ እባክሽ እሺ በይኝ። እኔ በጭራሽ መቼም አልከፋም። እሺ የምትከፋው ዴኒስ ብቻ ናት። እኔ አይደለሁም የምከፋው። እንደውም ቆይ እኔ እሳት ላይ ነው የምጥዳት። የምትቃጠለው እሷ ብቻ ናት የምትቃጠለው። አመሰግናለሁ ሲነም። ምንም አይደለም ወይዘሮ ሌላ። አውቃለሁ በእርግጥ ይሄን የመናገር መብት የለኝም፣ ግን ደግሞ የመርት ደህንነት እኔም ያንቺን ያህል ያሳስበኛል። የተሳሳተ ትዳር ውስጥ መግባቱ እኔንም በጣም አሳዝኖኛል። ከሱ ጋር ጓደኝነትሽን ቀጥይ። በሚገባ ወይዘሮ ሌላ። በጭራሽ ብቻውን አልተውም። አሁን ሌላን ከጎኔ ስላደረኳት አሁን ማድረግ የሚጠበቅብኝ ኦይኩንና ምርትን መለያየት ነው። ሲነም ኩጃቢ የምሆንበት ጊዜ ሩቅ አይሆንም። እሺ አሁን ወደ ስራሽ ተመለሽ። እሺ ወይዘሮ ሌላ እንግዲህ እርዳታ በሚያስፈልግሽ ጊዜ ሁሉ ነው ያለው። እሺ እሱን ወቂ። አመሰግናለሁ ሲነምዬ። መርትን ብቻውን እንደማልተው በእኔ እርግጠኛ መሆን ትችያለሽ። በጣም አመሰግናለሁ። እስኪ ምን እንደምትሆኝ እናይሻለን ወይዘሪት ኦይኩ፣ እናይሻለን። እሺ እናቴ ትክክል ናት። አዘውትሬ ጥግ ላይ ሆኜ መጮይና መረበሽ ልክ አይደለም። አሁን ይህንን ነገር ማስቆም አለብኝ። ችናርና ዴኒስ ሁል ጊዜ ሲደሰቱ ማየት አልችልም፣ ግን እሺ ምን ላድርግ? ስለዚህ ይህንን ደስታ ማስቆም አለብኝ። ዴኒስ ከህይወታችን መውጣት አለባት። ከህይወታችን ትጠፋለች። ሌላ መንገድ የለም። ይህንን ነገር አሁኑኑ ማስቆም አለብኝ። እንዴት ነው ይሄ እንዲሆን የፈቀድኩት? ቆይ እንዴት ነው ቤተሰቤ እንደዚህ ሊፈራርስ የቻለው? የኔ ቆንጅዬና ትንሿ ልጄ በችናር ፍቅር አብዳለች እና ልትተወውም አልቻለችም። እሷን ከዚህ ረግረግ ውስጥ ማውጣት አለብኝ። ያልችን ደግሞ ለሌላ ሴት ብሎ እኔን ሚስቱን ትቶኛል። ይህንን ቤት ለመስራት ምን ያህል ዋጋ እንደከፈልኩ ሁሉም ሰው ረስቶታል። አዎ እስኪ አሁን ያለሽበትን ሁኔታ ተመልከች።
ይቅርታ ብርጭቆ ልታቀብኝ ትችያለሽ? እሺ። አቃጠለሽ እንዴ? አዎ በጣም ያቃጥላል። ቆይ አንዴ መጣሁ። ጫና አድርገሽ አይሹ። ደንባራ ኦይኩ ደንባራ ነሽ። አሁን ልቀቂው። እስቲ አምጪው። በጣም ተጎድተሻል እንዴ? እሺ አሁንስ ተሻለሽ ወይስ ያማል? አዎ ትቶኛል። እንዴት በቀላሉ ትቶኛል ትያለሽ? ትንሽ አይኮ ነው የፈሰሰብኝ መርት። ትንሽ ነው ያቃጠለኝ ትያለሽ እንዴ? ልታለቅሺ ነበር እኮ። በድርቅ አትበይ መርት። ስለኔ ማሰብህን አቁም አላልኩህም? አልችልም። ኦይኩ ብፈልግም እንኳን አልችልም። የእውነት በጭራሽ ማቆም አልችልም። ወይዘሮ ሌላ ቡና አምጥቼልሻለሁ። ውይ ለምን ተቸገርሽ? የምን ችግር ነው የምትይው? እንደምትፈልጊው አድርጌ በወተት ነው ያዘጋጀውልሽ። እንደ ወተት የተጠቀምኩት የአኩሪ አተር ወተት ነው። የምትወጂውን ያስታወስኩ ይመስለኛል። አዎ በትክክል ነው ያስታወስሽው። አመሰግናለሁ። እና ደግሞ ልብሶችሽን ከላውንደሪ ቤት አምጥቼልሻለሁ። እና ደግሞ የነገ ቅድሽንም በኢሜል ልኬልሻለሁ። ሲናም ውዴ፣ እነዚህ እኮ ግዴታዎችሽ አይደሉም። አይ ወይዘሮ ሌላ ግዴታዬ ስለሆነ አይደለም። አንቺን መርዳት እኮ በጣም ስለሚያስደስተኝ ነው። ለዛ ነው። አመሰግናለሁ። ልጄ ይሄ መድኃኒት በደንብ አድርጎ ያረጋጋሻል። ውዷ ልጄ ጤናማ እንቅልፍ እንድትተኝ ብዬ የእጽዋት ሻይ አምጥቼልሻለሁ። አመሰግናለሁ ማዬ። ግን አንቺ እንደምትዩ ጥሩ እንቅልፍ መተኛት ብችል በጣም ጥሩ ነበር። ግን አሁን ደህና ነሽ አይደል የኔ ቆንጆ? አዎ። ለምን ጠየቅሽኝ? ያው ጠዋት ላይ ትንሽ ስለተጨቃጨቅን ብዬ ነው። ያው እንደዛ ነገር እኮ ነው። እይ ማዬ፣ አሁን የተለመደ ሁኔታችን ላይ ነን። እሱ አልፏል። በቃ አሁን አልፏል። ልክ ነሽ ውዴ፣ አልፏል። በደንብ ነው ያለፈው። በይ እንግዲህ ሻይሽ ሳይቀዘቅዝ ጠጪው። ሁሉንም ጠጪው። እሺ ጠጪው፣ ያረጋጋሻል። እሺ እማዬ፣ በአንድ ትንፋሽ ነው የምጠጣው። ወይም ደግሞ በ10 ትንፋሽ ጨርሷል፣ ወይም 15 ግን ቃል ገባለሁ። እሺ ልጄ፣ በቃ ደህና ደሪልኝ ውዴ። ደህና ደሪ እማዬ። የኔ ውድ እናት በጣም አዝናለሁ፣ ግን አልጠጣም። በእኔ ተነሽ ውዴ።
እሺ ቀስ ቀስ እያልሽ የኔ ውድ ስነከሽ አሳመምኩሽ እንዴ? አይ ፍቅሬ ባንተ ምክንያት እኮ አይደለም። ቀና ለማለት ስሞክር በጣም ስለሚያመኝ ነው። ስሚኝ ውድ እርግጠኛ ነሽ አይደል? ደህና ነሽ? የኔ ፍቅር አዎ ደህና ነኝ፣ አታስብ። የኔ ውድ መናገር የምትፈልጊው ነገር ካለ ንገሪኝ። ማሬ ትንሽ ስላመመኝ ነው። አሁን ግን ምንም እያመመኝ አይደለም። ዝም ብለን በትልቅ በትንሹ ሆስፒታል እንሄድ ነው እንዴ? ውድ እኔ ቆይ ሆስፒታል እንሄዳለን አልኩኝ እንዴ? እና ምንድን ነው ያልከው? የሚያምሽ ከሆነ እኔ ስም ይፈውስሻለሁ ነው ያልኩት። እሺ እንግዲህ አሁን እነዛን መድኃኒቶችን ልትሰጠኝ ትችላለህ? ለማገገም እነሱ የበለጠ ውጤታማ የሚሆን ይመስለኛል። እሺ እንግዲህ ፍቅረኛዬ ከኔ ይልቅ በዘመናዊ ሕክምና ስለምታምን ምንም ማድረግ አይቻልም። አይ ምን ይደረጋል፣ የግድ ያስፈልጉኛል። ይኸውልሽ እሺ ውሃሽንም ይኸው። የኔ ፍቅር አመሰግናለሁ። ምንም አይደል ውዴ። እሺ አሁን የእንቅልፍ ጊዜ ነው። እንግዲህ እኔ እንቅልፍ ያልመጣም። እስከዛ ለምን ፊልም አናይም ታዲያ? ጥሩ ሀሳብ ነው። በብዙ ድርጊቶች የተሞላ ጥሩ ፊልም እና አይደል? እሱን ለማየት የሚሆን አስደናቂ ምሽት ነው። አይ በድርጊት የተሞላ ፊልም ብናይ ብዙ ጮት ይኖራል። ስለዚህ አስቂኝ የፍቅር ፊልም ነኝ በል እንጂ። እኔ እነዚህን ፊልሞች ለማየት በጣም ጓጉቻለሁ። ለምን የኛውን ፊልም አናይም? ማሬ እኔም እኮ በጣም ጓጉቻለሁ፣ ግን ይሄ ይሰለቸኛል። ግን እኔ ደግሞ ታመሜያለሁ። ህመምሽን ተጠቅምሽ ልታሳምኚኝ ነው? በቃ እሺ ሮክ ፔፐር ሲዘር እንጫወትና ያሸነፈ ሰው የፈለገው ነው ያለው። እሺ ካልሽ እንግዲህ ሮክ ፔፐር ሲዘር። እኔ ነኝ ያሸነፍኩት። ስለዚህ አስቂኝ ፍቅር ፊልም ነው የምናየው ማለት ነው። አይ ይሄኛው አይቆጠርም። ሁለታችንንም የሚያግባባንን መፈለግ አለብን። እሺ ታዲያ አሁን ምን ልናይ ነው? አስፈሪ ፊልም ይሁን? አይ ይሄ በጣም ያስፈራል። እሺ እሱ የተሻለ ነው። በጣም ስትፈሪ እኔን ታቅፊኛለሽ። አይ ችናር እኔ ፍቅር ፊልም ነው የማየው አልኩ እኮ የኔ ውድ። እሺ በቃ አንቺ ፊልሙን ምረጪ፣ እኔ ደግሞ ልብሴን ቀይሬ ልምጣ። መግባት እችላለሁ? አቤት እማዬ። መነጋገር አለብን። ስለምንድን ነው የምናወራው? ስለ ኦይኩ። እማዬ በጣም ደክሞኛል፣ ስራ አድክሞኛል። ደህና ደሪ። እሺ መርት ደህና ደር። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉ አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር። ምዕራፍ 2 ጀምሯል። ቃና ውስጤ ነው።
ሸፍኪ መተራት አትበላም እንዴ? እንደማይሆን የማናገር የምትፈልግ አትመስልም። አይሲል ስለምን ላወራሽ እችላለሁ? ልትዋሽኝ ትችላለሽ፣ ግን ስለ ጉዳዩ አንነጋገርም። ሼፍኪ ምንድን ነው? ተሳስቻለሁ እንዴ? ትክክል ነኝ? ውይ ሼፍኪ፣ ለዴኒስ ስል ይሄንን ነገር ማድረግ እንደነበረብኝ ነግሬህ የለ እንዴ? ተረዳኝ። ታዲያ ቢያንስ ከኔ መደበቅ ነበረብሽ እኮ። ከኔ ከባልሽ ልጆችሽ ስለዋሹሽ ብቻ አንቺ ያላደረግሽውን ነገር እንዲያደርጉ አልፈቅድላቸው። ሁለቱም ወይኩም ብትሆን ዴኒዝም ብትሆን ተመሳሳይ ነገር እኮ አይደለም። አዎ አይደለም እንጂ ይሄ ከነሱ ይበልጣል። ዴኒዝ ያው ልጅ እንደሆነች ከሁሉም ሰው ደብቀሻል፣ ከኔም እንኳን ሳይቀር። ይገርማል፣ ከኔም ደብቀሽኛል። ከኔ ከባልሽ እስኪ ንገሪኝ። ቆይ ከዚህ የበለጠ ውሸት ሊኖር ይችላል? እስኪ ለፈጣሪ ብለሽ ንገሪኝ። አባዬ አሁን ጭራሽ ሻይ ውስጥ መድኃኒት እየጨመረች ነው። እንዴት እንደዚህ እንደምታደርግ ሊገባኝ አይችልም። ለምን ያህል ጊዜ እንዳደረገችው ደግሞ ማን ያውቃል? ምንም ተሰምቶኝ አያውቅም። ቆይ ግን እሷም ሳታውቀው መድኃኒቱ ቢጎዳኝስ? ተሳስታ ብዙ ብትጨምርና እኔ ቆይ አንዴ ብዙ ጨምራበት ቢሆንስ? እና ምናልባት ገዳይ ቢሆን ወይም እስኪ የሚሆነው እናያለን። ውዶሞዬ በጣም አመሰግናለሁ። ያው ያላንቺ እንደዚህ አይነት ሀሳብ በጭራሽ አይመጣልኝም ነበር። አመሰግናለሁ። ስለምን እየተጨቃጨቃችሁ ነበር? አይ ልጄ፣ ነገሩ እንደምታስቢው አይደለም። ምግብ ደርሷልና ሼፍኪን እየጠራሁት ነበር። ድምጻችሁን ከፍ አድርጋችሁ ነበር። እየተጨቃጨቃችሁ ነበር የሚመስለው። አይ የኔ ውድ፣ ወደ ስራ ልሄድ ስለሆነ ነው። ደህና ሁን አባዬ። ቻው ልጄ። እማዬ፣ አባዬ ምን ሆኖ ነው? ምንም አልሆነም ልጄ፣ አንቺ ምንም አትጨነቂ። ግን እንዲህ ሲታይ የደከመው ይመስላል። ያው እንግዲህ ታውቂያለሽ፣ ሌሊት ስለሚሰራ ምንም እንቅልፍ መተኛት አይችልም። እሱ ሳይሆን አይቀርም። እሱስ ልክ ነሽ፣ ቀንም ሌትም ነው የሚሰራው። ስለዚህ እንደዚህ መድከሙ የግድ ነው። ልክ ነሽ የኔ ልጅ። ለማንኛውም እማዬ፣ ልብሴን ቀይሬ እመጣለሁ። እሺ? እሺ። መግባት እችላለሁ? አሁን ግባ። ልብስህን ውሰድና ከዚህ ቶሎ ውጣልኝ። እሺ? አሁን ቆይ፣ የሌሊት ልብሴን በእጄ ይዤ ቢያዩኝ ምን ይላሉ? የቆሸሸ ልብሴን ላስቀምጥ ነው ትላለህ። ደግሞ ከማናችንም በላይ የቆሸሸ ልብስና ልብ ያለህ አንተ ነህ። ኡፍ፣ ይኸውልሽ፣ አዎ ልክ ነሽ፣ ግን ነገሮችን ደግሞ ከዚህ በላይ እናጋናቸው። እሺ? ቆይ ከዛች ሴት ጋር አወራችሁ አይደል? ከሌላ ጋር ያው ስማኝ፣ ተጠንቀቅ። ክፍሌ ውስጥ የዛችን ሴት ስም በጭራሽ እንዳትጠራብኝ። አውርተናል። በቃ አብቅቷል። ካሁን በኋላ በቃ አላገኛት። በጣም ጥሩ። በል ልብስህን እዚሁ ቀይርና ከዛ በኋላ በቀጥታ ወደ እንግዳ ክፍሉ ሄደህ ተኛ። ውዴ፣ ይህ ምን አይነት አስቂኝ የፍቅር ፊልም ነው? እያበሳጩኝ እኮ ነው። ዴኒዝ፣ የፈለግሽውን ፊልም አስከፍተሽን ትተሽኝ ተኛሽ አይደል? ምንም ሳታዩ ተኛሽ። ከልብ ያፈቅርሻለሁ። ከምታስቢ በላይ ወድሻለሁ።
የኔ ውድ በተንተራሽነት ተኝ። አዎ እንደሱ ገባኝ አሁን ተኝቷል እሺ ገባኝ የእውነት በጣም ነው የማመሰግነው ዶክተር አው በሚገባ እንጂ አው አውቃለሁ ልክ ነህ የሆነ ችግር የሚፈጠር ከሆነ ለኔ እንድታሳውቀኝ ባክህ እና ደግሞ ዶክተር ልጄ ለኔ በጣም ያስባል እና እኔም ብሆን ያለሱ እንዴት እንደምሆን አላውቅም እሺ ይገባኛል መልካም ቀን ይሁንልህ ምንድነው የምታፈጡብኝ አው እናንተ እናት አይደላችሁም ሊገባችሁ አይችልም እሺ ማዬ እኛ እኮ ምንም አልተናገርንም እዛ ብቻውን ነው ያለው ስለዚህ እዚህ ምንም አልተመቸኝም ነፍሴ እየተጨነቀች ነው ኑራን እሺ ገባኝ አንቺ ምቾት አልተሰማሽም ሆስፒታል ያስገባሁት ግን ገና አሁን ነው ስለዚህ ልጁ እንዲያርፍበት ታየው እሱን እንኳን እኔ እንጃ ተኪን ብቻ እዛ ብቸኝነት እየተሰማው ይሆን ብዬ ውስጥ እየተጨነቀ ነው ያለው አትጨነቂ አይዞሽ ምንም ብቸኝነት አይሰማውም የበሽተኞች መሰብሰቢያ ሲገባ የመጀመሪያ አይደለም የበሽተኞች መሰብሰቢያ አይደለም ክሊኒክ ነው ክሊኒክ አረ መሰብሰቢያ ነው ወይ ክሊኒክ ነው ብቻ ምንም ይሁን ምን በፊትም ገብቶ ነበርኩ እና ምን ተፈጠረ ልክ መጀመሪያ እንደነበረ ሆኖ ነው የወጣው አይ በዚህኛው እንደሚሰራ አምናለሁ ይሄ ክሊኒክ ለወንድሜ በጣም ጥሩ ነው የሚሆነው የኔ ልጅ ለምንድን ነው ይሄኛውን ክሊኒክ ያመንከው ህክምናውም ሆነ አሁን ከዴኒዝ መራቁ ለወንድሜ በጣም ጥሩ ነው የሚሆነው ታውቃላችሁ ወንድሜ በጣም ጠንካራ ሰው ነው ሐሳቡን ያጠራና በጤናማ አስተሳሰብ ተመልሶ እንደሚመጣ አልጠራጠርም በጣም ልክ ነህ ልጄ እኔም እንደዛ ነው የማምነው ባልከው ስማማለሁ በጭራሽ ተስፋ አልቆርጥም በእርግጠኝነት ልጄ ይሄንን ነገር ይወጣዋል እስኪ እናያለን ተስፋ አለኝ ኦዝኩር ወንድምህን ሆስፒታል እንዳስገባሁት ለማንም ሰው ትንፍሽ እንዳትለሺ እሺ አባዬ ስንት ጊዜ ነው ስለዚህ ጉዳይ ተነጋገርነው ወንድሜ ለንግድ ሥራ ወደ ውጭ ሀገር ሄዷል በትክክል ልጄ አዎ እንደዛ ነው የብዱ ሰርዳር አባት ተብዬ የሰው ሁሉ አፍ ውስጥ መግባት አልፈልግም እንደዛ ከሆነ እሺ አሁን ልሂድ በቃ ካፌ ውስጥ ስራ አለኝ እሺ ልጄ ወደ ስራ ሄድ መልካም ቀን ይሁንልህ በቃ ደህና ሁን ልጄ አሁን እኔም ተነስቼ ብዘገጃጅ ጥሩ ነው ወዴት ልትሄጂ ነው ውዴ አሁን ጋር መሄድ ፈልጌ ነበር በተፈጠረው ነገር ምክንያት በመካከላችን ትንሽ ክፍተት አለ ማስተካከል አለብኝ ሱዛንንም አንዳንድ ነገሮች ማወጣጣት አለብኝ ጥሩ አስበሻል ሱዛንን አውርተሻት መምጣት አለብሽ እኔም ሙስጠፋ በሞተበት ምሽት ላይ እዛ ቤት ውስጥ የሆነው ነገር ማወቅ ፈልጋለሁ ምንም አትጨነቅ አቶ ተኪን እሱ የኔ ስራ ነው በነገራችን ላይ የበሽተኛ መሰብሰቢያ ሳይሆን ክሊኒክ ነው
የኔ ውድ እናት እስኪ ብልቃጡን የት እንዳስቀመጥሽው እኔ ቆይ እንዴ ብልቃጡ የት ነው ያለው? ውዴ ወደ ድርጅቱ ስትደርስ የጽሁፍ መልእክት ላክልኝ። ከተቻለ ፎቶን ብትልክልኝ በጣም ነው ደስ የሚለኝ። እሺ እንዳልሽው ልካለሁ። ግን ትንሽ ነገሩን ከሚገባው በላይ ያገነንሽው አይመስልሽም እንዴ? ለምን እንደዚህ ትላለህ? የውሸት ፈገግታ ከልብ ያለው ነገር ነው የማየው። አታስመስይ። ደስተኛ ትዳር ያላቸው ሴቶች ምንጊዜም ባሎቻቸውን በፈገግታ ነው ወደ ስራ የሚሸኙት። ይሄንን አትርሳ። እና እኔም ብሆን ያንን ለማድረግ እየሞከርኩ ነው። እየሰራ አይደለም እንዴ? በጣም እየሰራ ነው። ማታ ስንት ሰዓት ላይ ነው ወደ ቤት የምትመጣው? 1 ወይም 2 ሰዓት አካባቢ። የምትመጣው በትክክል ስንት ሰዓት ላይ እንደሆነ ንገረኝ። 1 ሰዓት። ከኩባንያው ውጭ ስብሰባ አለ ማለት ነው? አይ ኩባንያው ውስጥስ? አለኝ። ቆየ መረጃ ደግሞ ላንቺ ምን ሊያደርግልሽ ነው? ያው ለማወቅ ያህል ነው። እሺ ስብሰባ አለህ ወይስ የለህም? አዎ አለኝ። ከማን ጋር ነው? ከድርጅቱ ዋና ስራ አስኪያጅ ጋር ነው። አሁን ቆይ ምን እንዳደርግ ነው የምትፈልጊው? እዛም ፎቶ ተነስቼ ልልክልሽ ነው እንዴ? አይ ያን ያህል እንኳን መቸገር የለብህም የኔ ውድ። ለጸሐፊ ደውልላትና እሷ ፎቶውን አንስታ ለእኔ ትልክልኛለች። በቃ ምሽት 1 ሰዓት ላይ እንገናኛለን የኔ ፍቅር። በሻው ልሄድበት። ደህና ዋይ። ገና ምን አይተያልችን? ሌላ ምን እንደማደርግ ገና ቀስ በቀስ ታያለህ። ድምጥማጥህን እስከ መጨረሻው ነው ማጠፋው ውዴ። ቀስ በቀስ እየገዘገዝኩ ነው የምገለህ ብዬ የለ። እናም አደርገዋለሁ። እያዛለሁ ብዬ በጣም ፈርቼ ነበር። እንግዲህ በቃ ዋጋ ነበረው። አንተ ብልቃጥ ከዴኒዝ የምድንብህ መድኃኒት ትሆናለህ። እንኳን አገኘው። እንዴት አደርሽ? ደህና አደርክ? ኡፍ መቼ ነው የተኛሁት? መጨረሻ ላይ ፊልም እያየን ነበር አይደል? እኔ እያየሁ ነበር። ስትተኛ ጠፋሁት። ምን ሆኖ ነው ክንድ? አይ አረ ምንም አይደለም። ትንሽ ብቻ ደንዝዞኝ ነው። አሁን ይተወኛል። ወይ ኡፍ ሌሊቱ ሙሉ አንድ ክንድ ላይ ብቻ ስለተኛው ደንዝዞ ነው አይደል? ውዴ እኔ እኮ ቅሬታ እያቀረብኩኝ አይደለም። እና አንተ እስካየው ድረስ ፊልሙ እንዴት ነበር? ጥሩ ነበር። የፍቅር ነገር ነው ግን አስቂኝ አልነበረም። እውነት ለመናገር መጨረሻው ጓጉቶኛል። ዛሬ ማታ ካልተኛሽ አብረን እናየዋለን። ወይ ተው እንጂ ችናር፣ ሁሌ የምተኛ አስመሰልከው። እሺ እየቀለድኩ ነው። እንደዚህ ቶሎ አትናደጂ። እርቦሻል እንዴ ነው? አዎ እርቦኛል። እንግዲያውስ የተዘጋጀ ነገር ካለ ሄጄ ልይ። እሺ አብሬ እመጣለሁ። ቆይ ወይ ማርያ አትነሺ፣ እረፊ። ሱዛን እንድታዘጋጅልን እነግራታለሁ። ጥሩ ነው፣ በጣም ጥሩ ነበር። አሁን እመጣለሁ። አልቆይብሽም። እሺ አመሰግናለሁ ሱዛን፣ እጅሽ ይባረክ። መልካም ጊዜ ይሁንላችሁ። ውይ አሁ የተፈጠረው ነገር በጣም ነው ያበሳጨን። ምንም ማለት አልችልም። የኔ ውድ ኑራን፣ እኛም በጣም ነው ያዘን ነው። ሰርዳር ይሄን ያህል ርቀት ይጓዛል ብለን ምንም አልጠበቅንም ነበር። አዎ ውዴ፣ መገመት እችላለሁ። ግን ነግሬሽ ነበር፣ ሰርዳር ሁሌም እንደዛ ነው። ከአንድ ሴት ጋር እልህ ይጋባና ልቡ እስከሚጠፋ የሚያፈቅራት ይመስለዋል። እውነታው ግን አላፈቀራትም። እመኝኝ ውዴ፣ እንደ እናት እኔም ከባድ ጊዜ እያሳለፍኩ ነው። ውዴ፣ እንደዚህ አይነት ግራ የገባው ፍቅር አለ እንዴ? ውይ ኑራን፣
ከአንቺ ልጅ ውጪ ሌላ ችግር ያለብኝ አይመስልሽም አይደል? በጭራሽ የለም። ሁሉም ሰው በሰርዳር በጣም ተናዷል። ስለዚህ ባክሽ ለተወሰነ ጊዜ ወደዚህ ባይመጣ ጥሩ ነው ብዬ አስባለሁ። አውቃለሁ የኔ ውድ፣ አንቺ ምንም አታስቢ እሺ። ሰርዳር አሁን የሥራ ጉዞ ላይ ነው። ለረጅም ጊዜ ወደዚህ ተመልሶ አይመጣም። በዛውም ይሄንን ፍቅር ያለውን ነገር መርሳቱ አይቀርም። ውዴ አንቺን የምጠይቅሽ አንድ ነገር ብቻ ነው። እባክሽ አሁን ዴኒዝ እንዳትረበሽ ልትነግሪያት ትችያለሽ? እንድታዝንብን አልፈልግም። እንደ እናት ቃል እገባለሁ። ይኸውልሽ ሰርዳር በምንም ተአምር አጠገባቸው አይደርስባቸውም። እሺ እነግራታለሁ። በነገራችን ላይ በመካከላችን የሆነ ርቀት እየተፈጠረ ያህል ነው እየተሰማኝ ያለው እና በጣም አዝኛለሁ። ውይ ውድ ኑራን ተይ እንጂ። ቆይ ደግሞ ይሄንን ሀሳብ ከየት ነው ያመጣሽው? መቼም ይሄ አንቺ ሀሳብ እንዳልሆነ በደንብ አውቃለሁ። ውዴ ይህንን እንዳትረሺ። እኛ የድሮ ጓደኛሞች ነን። እንደዚህ ባሉ ደስ የማይሉ ጉዳዮች እርስ በርስ እንድንራራቅ አልፈልግም። ግንኙነታችን እንዲሻክርም አልፈልግም። መርት እንሄዳለን አይደል? ዝግጁ ከሆንክ በቃ እንሂድ ወንድሜ። እሺ ወንድሜ። ኦይኩ ከምርት ጋር የሆነ ነገር ለመግዛት እየወጣን ነው። ቤቱን ላንቺ ትተነዋል። ኦይኩ ረፊ በቃ እንዳትዞሪ፣ እንዳታይ። እስኪ ከስተትሽ ተማሪ። ራስሽ ላይ ብቻ ተኩሪ። ውይ ኡፍ፣ እነዚህ ጉዳዮች በጣም አስጨንቀውኝ ነበር። ሁልጊዜም ችግር አለ፣ ሁሌም የሆነ ነገር አለ። እውነት ለመናገር እኔም በጣም ነበር የተናደድኩት። ይኸውልሽ አሁን ራሱ ርዕሱን ብንቀይረው ጥሩ ነው። ከዚህ በላይ ተስፋ መቁረጥ የለብንም። አዎ እንደዛ ይሻላል። ባለፈው ከእርዳታ ድርጅቱ ደውለውልኝ ነበር፣ አውቀሻል? አይ ግን ለምንድን ነው? በመጨረሻም ለጎዳና ልጆች የበጎ አድራጎት ዝግጅት ልናዘጋጅ ተስማምተን ጨርሰን ነበር፣ ግን ያ ስራ በጭራሽ አልተጀመረም ነበር። ሰሞኑን የበጎ አድራጎት ድርጅቱ ላይ ምንም ፍላጎት አልነበረኝ። እዛ ምን እንደሚካሄድ ምንም አላውቅም። እሺ እንግዲያውስ በተቻለ ፍጥነት ወደ ድርጅቱ መሄድ ይኖርብናል። ልክ ነሽ እኔ ውድ። የጀመርነው ነገር እንዲሁ በከንቱ አይቀርም። እኛ ሄደን ካልሰራን ሁሉም ነገር ነው የሚጠፋው። አዎ የኔ ውድ፣ ስራው እንደዛ ነው። ምንም ግድ በማንሰጥበት ጊዜ እኮ ስራው እንደተዝረከረከ ይቆያል። እኔስ ብሆን ምን ሰራው? እኔም እንዳንቹ ምንም እየሰራው አይደለም፣ እንዲሁ ቁጭ ብያለሁ። እንግዲህ ሁላችንም የቻልነውን ነገር እያደረግን ነው። ወደ ድርጅቱ የምንሄድበትን ተስማሚ ጊዜ አንቺ ምረጭና አብረን እንሄዳለን። ያው ንግስታችን ወደ ድርጅቱ መምጣት አለባት አይደል? እና ሁሉም ሰው እንዴት ጥሩ ሁኔታ ላይ እንዳለች ማየት አለበት አይደል እንዴ? በጣም አመሰግናለሁ። ስለዚህ ተስማምተናል። በቅርቡ ወደ እርዳታ ድርጅቱ እንሄዳለን ማለት ነው። አዎ ተስማምተናል። ወይዘሮ አሁን ያዘዝሻቸውን እቃዎች ለማምጣት ልወጣ ነው። ሌላ የምትፈልጊው ነገር አለ እንዴ? አይ መሄድ ትችያለሽ። እሺ እመቤት። በቃ አሁንም ልሂድ። በጣም ብዙ ስራ ነው ያለብኝ እና አሁን ገብቼ ስራዬን መጨራረስ አለብኝ። ብታይ በጣም በስራ ተወጥሬያለሁ። እሺ ውዴ፣ በቃ እስከ በር ድረስ እሸኝሻለሁ። የኔ ውድ፣ እንደው ምናልባት መሄዱን ከረሳሽው እኔ አስታውስሻለሁ። እሺ ውዴ፣ እደውልልሻለሁ። በተመቸሽ ጊዜ አብረን እንሄዳለን። እሺ እንሄዳለን። በይ በቃ ደህና ሁኚ። ቶሎ ቶሎ ደውይልኝ። እሺ ቻው። በቃ ዝም ብላ ነው የምትለፈልፈው። እንዴት ታናድዳለች ባካችሁ። እንኳን ደህና መጣ። እንኳን ደህና ቆይሽኝ። ምግብ የምትበላ ከሆነ አላንሳው፣ እንቁላል ማርጌበታለሁ። አይ አልበላም፣ አራበኝም። አሁን ልተኛ ነው። ሼፍኪ ቢያንስ እንደዚህ ያለ ነገር አታድርግ። አይ ሴል፣ ቆይ እኔ ምን አደረግኩኝ? እንቅልፌ መጥቷል። ልተኛ ነው ያልኩሽ። ወይ በቃ ልተኛ። አምላኬ ሆይ ሱዛን ሱዛን፣ ወይ በፈጣሪ ሱዛን። ወይዘሮ ኑራን ምን ተፈጥሮ ነው? ችግር አለ? ሱዛን እንዴት ነው የምትራመጀው? ልደርስብሽ አልቻልኩም እኮ፣ ትንፋሽ አጠረኝ እኮ። እንዴት ፈጣነሽ! ከሩጫ አይተናነስም። አይ ወይዘሮ ኑራን ልጅ ሆኜ ብታየኝ ምን ልትይ ነው? ኧረ ነው እንዴ? ወይዘሮ ኑራን ለምንድን ነው የተከተልሽኝ? ቆይ የሰራሁት ስህተት አለ እንዴ? አይ ውዴ፣ ምንም ስህተት አልሰራሽም። ሁለታችን ብቻ ሆነን ትንሽ እንድናወራ ፈልጌ ነበር። እንችላለን አይደል? ከኔ ጋር? አዎ በትክክል። በይኔ እዛ ጋር እንቀመጥ። ትንሽ አውርተን ትሄጃለሽ። እውነቱን ስነግርሽ አሁንም ምርጥ የሆነ ቡና ነው ያቀረብሽልን። እሺ እንግዲህ ጥሩ ነው። ምግብሽን ቢሆን በጣም ነው ደስ የሚለው። እሺ አንድ ቀን ጽፌ እሰጥሻለሁ። በጣም ባለሙያ ነሽ።
ወይዘሮ ኑራን አቶ ሙስጠፋ የሞተበትን ቀን ልክ እንደ ትናንት ነው የማስታውሰው። ያው እንግዲህ በጣም ወጣት ነበር ሱዛን። በጣም መጥፎ አጋጣሚ ነበር አይደል? አዎ ነበር። ያው ስልሽ እንዲሁ ስታስቢው እንኳን በጣም ነው የሚያሳዝነው። ታዲያ በትክክል የሆነው ነገር ምን ነበር? ማለቴ ሙስጠፋ እንዴት ነው የሞተው? እውነት ለመናገር እዛ ቤት ውስጥ ስለ አቶ ሙስጠፋ ብዙም አይወራም። እንደውም እንዲወራም አይፈልጉም። አቶ ፈህሚ መስማት ራሱ አይፈልግም። እሱስ እኔም በደንብ እረዳችኋለሁ የኔ ውድ። ይኸውልሽ እንደዚህ አይነት ትልቅ ሐዘን ያጋጠማቸው ሰዎች ብዙ ማውራት አይፈልጉም። ምክንያቱም ቁስላቸውን ላለመንካት ጥንቃቄ ያደርጋሉ። ወይዘሮ ኑራን ጥንቃቄ ያስፈልጋል። በዛ ላይ የልጅ ሐዘን እኮ ቀላል አይደለም። እነዚህ ሰዎች የቤተሰቦቻችን ወዳጆች እንደሆኑ ታውቂያለሽ። ቆይ በምን አይነት ህመም ውስጥ ነው ያለፉት? ግን እኛ ስለ አንዳቸው ምንም የምናውቀው ነገር የለም። ስለዚህ እንዲሁ ለማወቅ ስለፈለግኩ ነው። እስኪ አንድ ነገር ልጠይቅሽ ሱዛን ውዴ፣ ሙስጠፋ ውጭ ያለው ህንፃ ውስጥ ነው የሞተው? አዎ፣ እሳቱ ሲነሳ አቶ ሙስጠፋ ውጭ ያለው ህንፃ ውስጥ ነበር። እንደሱ ስትይ የሆነ ነገር ብልጭ አለልኝ። ቆይ እንዴት ነው እሳቱ በድንገት እንደዛ ይጨመረው? ያ ልጅ ከእሳት ውስጥ መውጣት ያልቻለውስ እንዴት ነው? ወይዘሮ ኑራን በሩ ባይቆለፍበት ኖሮ እሳቱን ማጥፋት ይችል ነበር። አቶ ፈህሚን የቆለፈበት። ምን? ለምን እንደዚህ አይነት ነገር ያደርጋል? እኔ እንጃ፣ እሱን እንኳን አላውቅም። ስለ እሱ ጉዳይ እንኳን ምንም ነገር አልሰማውም። ግን አሁንም ድረስ የአቶ ሙስጠፋ ጩኸት ጆሮ ውስጥ ያቃጭላል። የሆነ እንግዳ ነገር እያወራ ነበር። እንግዳ ስትይ? ማለቴ ለሆነ ወንጀል ይቅርታ የሚጠይቅ ነበር የሚመስለው። የሚገርም ነው። የተሳሳተ ነገር ሰምቼ ሊሆን ይችላል፣ ግን ለእኔ እንደዛ ነው የመሰለኝ። ፈጣሪ ኃጢአታችንን ይቅር ይበለን። ብቻ እነዛ ጩኸቶች አሁንም ድረስ ጆሮ ውስጥ አይጠፉም። ምን ማድረግ እንችላለን ሱዛን ውዴ? ፈጣሪ ነፍሱን በገነት ያኑርልን እንጂ። አዎ ነፍሱን በገነት ያኑረው። በሩ ባይቆለፍበት ኖሮ እሳቱ ሊገለው ይችል ነበር። ለማንኛውም ያው የእሱ ጣፈንታ ነው፣ የፈጣሪ ፈቃድ ነው። አይመስልሽም? አዎ ልክ ነሽ ውዴ፣ ልክ ነሽ። ህይወታችን በፈጣሪ እጅ ነው። እንደዛ ነው። ወይዘሮ ኑራን በቃ አሁን ልሂድ፣ ብዙ ስራ አለብኝ። እሺ ሂጂ፣ ትችያለሽ ሱዛን ውዴ። ደግሞ በጣም አመሰግናለሁ። እሺ መልካም ቀን ይሁንልሽ። በጣም አመሰግናለሁ። ቆይ አንቺ ልጅ ምን እያደረግሽ ነው ያለሽው? እኔ ወይዘሮ ሌላ ደግሞ ምን አደረግኩ? ባክሽ አትቀልጅብኝ። እስኪ ንግስት ላይላ አሁን አይሻለሁ። እሷን የማትረባ በጥፊ ምቻት። ወይዘሮ ሌላ የእውነት ምንም ነገር አልገባኝም። ያደረግኩትን ነገር ብትነግሪኝ እኮ ይገባኝ ነበር። እሺ እንግዲያውስ እነግርሻለሁ። ልጄን ማግባት አትችይም። ግን እሱን ማን ነግሮሽ ነው? እሱ ምንም ትርጉም የለውም። ግን ወይዘሮ ሌላ እንዳገባሽው እንዳትክጂኝ። እኔን ልታታልኝ አትችይም። ወይዘሮ ሌላ እኔ ማንንም ለማታለል እየሞከርኩ አይደለም። አልክድም። መርትኔ ማግባት ሀሳቡ አለኝ። ግን አይ እንደዛ ማለት አትችይም። ልጄን በፍጹም ልታስገድጂው አትችይም። በጭራሽ እንደማልፈቅድልሽ ወቂ። ወይዘሮ ሌላ እሱን እንኳን ተሳስተሻል። በእኛ መሀል እኮ ጭራሽ ልትመልሽልኝ ነው? እሺ ቢያንስ ውጭ ወጥተን ማውራት እንችላለን? እዚህ ደንበኞች እያዩን ነው። አይ እዚህ ውስጥ ነው የምንነጋገረው። እዚህ ያለው ሰው በሙሉ ይስማ። እማዬ እንግዲህ ተኪን ከሱዛን የሰማሁት የሙስጠፋ ታሪክ ይሄ ነው። በቂ መረጃ ነው የሰማሽው ኑራ። ደግሞ ጥርጣሬ ልክ እንደሆነ እንዳስብ ነው ያደረገኝ። ስለዚህ ሙስጠፋ ባደረገው ነገር በጣም ተጸጽቶና አዝኖ ነበር ማለት ነው አይደለ? ግን ከዚህ ሊያመልጥ አልቻለም። ሀይራቲንን እና ክስቴን በፍቃዱ ከገደለ በኋላ እዛ ነበር የቆየው። አንድ ነገር ልጠይቅህ። ምናልባት ለሌላ ነገር ይቅርታ እየጠየቀ ሊሆን አይችልም? በፈጣሪ ስም ኑራን፣ ምን ሊሆን ይችላል? ሰውየው ነፍሰ ገዳይ እንደሆነ ግልጽ ነው። ፈህሚም የልጁን ወንጀል ለመደበቅ ቢሞክርም ግን ሁሉም እንዳሰበው አልሆነም። እንግዲህ ፈጣሪ ምላሽ የሚሰጠው እንደዚህ በሚገርም አጋጣሚ ነው። ቢሆንም ግን የፈህሚ ችግር ገና አላበቃም። ጠብቂ ጠብቂ። ቆይ ምን ለማድረግ እያሰብክ ነው? እቅድ ምንድን ነው? አሁን ከቺናር ጋር ለመነጋገር ትክክለኛው ጊዜ ነው።
አይ ውዴ የፈለከውን ያህል ከቺናር ጋር ልታወራ ትችላለህ። ግን ደግሞ አቶ ፈህሚ ከልጅነቱ ጀምሮ ቺናርን ሲያሳምነው ስለኖረ ምንም ነገር ብትለው አያምንህም። አትልፋ። አዎ ግን የዘረመል ምርመራ ውጤቱን ይዤለት ሲሄድ ይሄንን ማመን ግድ ይለዋል ኑራን። አጎቱ እንደሆንኩኝ በደንብ አስረግጬ እነግረዋለሁ። ወላጆቹ የተገደሉት በጨካኞቹ ኮጃቢዎች እንደሆነ እውነቱን አስረግጬ እነግረዋለሁ። ኑራን የወንድሜ ልጅ የኔ ቺናር ያንን የማይረባ ሰውዬ አባዬ እያለ አይጠራውም፣ አያደርገውም። ይሁን እናያለን። አያደርገውም። አቤት። የምን ስብሰባ ነው? መቼ ነው? እሺ እንግዲያውስ አሁኑን እመጣለሁ። እሺ በጣም አመሰግናለሁ። ቺናር ኤሲን ዛሬ ከቤት ነው እንደምትሰራው? እንደዛ ነበር፣ ግን አሁን አስቸኳይ ስብሰባ አለኝና ወደ ኩባንያው መሄድ አለብኝ። እሺ በቃ ግን ደስ አይልም። ለምን ጠየቅሽኝ? አይ ምንም፣ ለራሴ ቡና እያፈላው ነበርና አንተም እየሰራ ምጠጣ ከሆነ ምናልባት ከፈለክ ብዬ ነበር። ግብዣው ሌላ ጊዜ ይሆንልኝ። ለማንኛውም ሳይረፍድብኝ ልሂድ። እሺ መልካም ስራ ይሆንልህ። አመሰግናለሁ። ቺናር ውዴ፣ አሁን አንተ ስራ ስለሄድክ ዴኒዝን ከእጄ የሚያድናት ማን እንደሆነ እናያለን። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች፣ በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው።